በነገር ሁሉ እግዚአብሔር አምላክ ይባርካት። እግዚአብሔር ይመስገን እግዚአብሔር ስለሰጠን ስለዚህ እድል እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር መልካም ነው። ክብር ለእርሱ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃ እግዚአብሔርን ቃል ከኔ ጋር እንካፈላለን። እግዚአብሔር ይረዳናል። አሜን። እግዚአብሔር ይረዳናል። እግዚአብሔር ያስተምረናል። ክብር ለእርሱ ይሁን። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር መልካም ፈቃድ ለዛሬ የምንካፈለው ቃል በማቴዎስ ወንጌል ምዕራፍ 5 ከቁጥር 11 እና 12 ላይ ያለውን ኃይለ ቃል አንስተን ነው የሚሆነው። ከቁጥር 1 ጀምሬ አነባዋለሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ያለውን እናነባለን። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ስለ ሕያው ቃሉ የእግዚአብሔር የአምላካችን ስም የተባረከ ይሁን። እንጸልያለን። ቅዱስ አባታችን ልዑል እግዚአብሔር ሆይ እናመሰግንሃለን። ደግሞ ሌላ እድል ሰጠህን ልታስተምረን፣ ልትመክረን፣ የልብህን ምክር ልታካፍለን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ እውነተኛ መምህር ነህ፣ ለልብ የምትናገር፣ የምታጽናና፣ የምታበረታ፣ ጉልበት አቅም የምትሆን አንተ ነህ። እግዚአብሔር ሆይ እናመሰግንሃለን። ዛሬም አንተን ተስፋ እናደርግሃለን። ጌታ ሆይ የቃልህን ፍቺ እንድታበራልን፣ በሥራ ተደንቀን፣ በፍቅር ተደንቀን፣ በምህረት ተደንቀን እንድንወጣ እንድትረዳን እግዚአብሔር ሆይ እንድታስተምረን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን። እንግዲህ ቆይታ የምናደርግበት ኃይለ ቃል የሚገኘው ቀደም ብዬ እንዳልኳችሁ ቁጥር 11 እና 12 ላይ ያለው ነው። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። እንግዲህ እንደምናውቀው ያው የዚህ ወንጌል ጸሐፊ ማቴዎስ ነው። ማቴዎስ ከአራቱ ወንጌላውያን አንዱ እንደሆነ ይታወቃል። እንግዲህ ማቴዎስ ከመጀመሪያዎቹ የጌታ ደቀ መዛሙርት ከቀዳሚዎቹ ዋና ወይም አንዱ እንደነበረ የእግዚአብሔር ቃል ይነግረናል። እንግዲህ ማቴዎስ ይህንን ወንጌል የጻፈው በአይኑ ያየውን ነገር ነው። ከሰው የሰማው አይደለም፣ በአይኑ ያየውን ነው ማቴዎስ ወንጌሉ ላይ የሰበከው ማለት ነው። እንግዲህ ጌታ በእንዴት አይነት ሁኔታ ማቴዎስን እንደጠራው እናያለንና ጌታን ያገለገለ ወንጌላዊ ነው ማቴዎስ።
የማቴዎስ ወንጌል ዋና ዓላማ የወንጌሉ ዋና ዓላማ ስለ እግዚአብሔር መንግስት ማስተማር ነው። ስለ መንግስተ ሰማያት ስለ እግዚአብሔር መንግስት ማስተማር ነው ዋናው ቁልፉ ሐሳብ ማለት ነው። እንደ መግቢያ ይሄንን ካልን እንግዲህ ቁጥር 11 ላይ ከመሄዳችን በፊት ከምዕራፍ 5 ምዕራፍ 6 እና ምዕራፍ 7 የተራራው ስብከት ተብሎ ይጠራል ወይም ደግሞ አንቀጸ ብፁዓን ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ ብዙ ሕዝብ ሲከተሉ ታይቶ ወደ ተራራ ወጣ ይለናል። ቁጥር 1 ላይ ወደ ተራራ ላይ ወጥቶ ሶስቱን ምዕራፍ በአንድ ትንፋሽ ያስተማረበትን ትምህርት ነው የምናየው። የተራራው ስብከት ተብሎ የሚታየው ማለት ነውና ጌታ ኢየሱስ ክርስቶስ እንግዲህ የማቴዎስ ወንጌልን ብቻ ብንዳስስ ቀደም ብለን ምዕራፍ 3 ላይ ብናይ በመጥምቁ ዮሐንስ ሲጠመቅ ይዘግብልናል ማቴዎስ። ከተጠመቀ በኋላ ምዕራፍ 4 ላይ ወደ ምድረ በዳ ለጾም ለጸሎት እንደሄደ 40 ቀን 40 ሌሊት እንደጾመ እንደጸለየ ከዛም በዲያብሎስ እንደተፈተነ ይነግረንና ፈተናውን ድል አድርጎ ከምድረ በዳ ከተመለሰ በኋላ ደቀ መዛሙርትን ሲመርጥ ያሳየናል። ደቀ መዛሙርትን ይመርጣል። ዮሐንስንና ወንድሙን ጴጥሮስንና ወንድሙን እንድርያስን ዮሐንስና ወንድሙን ያዕቆብን ከባህር ዳር እንዴት እንደጠራቸው አሳ ከሚያጠምዱበት ሰው እንዲያጠምዱ የሱ መንግስት ሰራተኞች እንዲሆኑ እንዲከተሉት ነግሯቸው እንዳስከተሉት ይነግረንና የእግዚአብሔርን መንግስት እየሰበከ በምኩራቦቻቸውም እያስተማረ ስለ እግዚአብሔር መንግስት እየተናገረ ድውዮቹን እየፈወሰ በሽተኞቹን እየፈወሰ ብዙ ተከታይ እንዳገኘ ይነግረናል። ይህን ከነገረን በኋላ ምዕራፍ 5 ላይ ሕዝቡን አይቶ ይላል ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው፣ እንዲህም አለ ብሎ ይጀምርና እስከ ምዕራፍ 7 ድረስ ተራራው ላይ ጌታ ኢየሱስ ያስተማረውን ትምህርት በዝርዝር ማቴዎስ ዘግቦልናል። እዛ ተራራ ላይ ካስተማራቸው ትምህርቶች መካከል አንዱ ዛሬ የምናየው የማቴዎስ ወንጌል ምዕራፍ 5 ቁጥር 11 እና 12 ላይ ያለው ነው። ሲነቅፏችሁ እና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ፣ ከእናንተም በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል ጌታ። እንግዲህ ስለ ነቀፋ ስለ መከራ ነው ጌታ እየተናገረ ያለው። ይሄ መከራና ነቀፋ ስደት የሚመጣው ደግሞ በእኔ ምክንያት ነው እያለ ነው ጌታ። እኔን በመምረጣችሁ የተነሳ እኔን በመከተላችሁ የተነሳ የሚመጣባችሁ መከራና ስደት አለ፣ ነቀፋ አለ፣ ስደት አለ። ስማችሁን እንደ ክፉ አድራጊ ያወጣሉ። ስማችሁን እንደ ክፉ አድራጊ ይጠሏችኋል፣ ያሳድዷችኋል፣ ይነቅፏችኋል። ግን አይዟችሁ ይላል ጌታ። ስለዚህ ጌታን በመከተል ከሚመጡ ነገሮች አንዱ ስደት መከራ እንደሆነ ጌታ እየተናገረ ነው። በአገልግሎቱ የመጀመሪያ ክፍል ላይ ማለት መከራ አለ፣ ስደት አለ እያለ ይነግረናል። ይህንን ከማየታችን በፊት አንድ ነገር እንይ እስኪ። ጌታ ኢየሱስን ምርጫችን በማድረጋችን ኢየሱስን በመከተላችን ምን አገኘን? ኢየሱስን በማመናችን ምን አገኘን? መጽሐፍ ምን ይለናል? ሁላችንም ጌታን እንከተላለን፣ ጌታን እናመልካለን። እሱ ብቻ እንደሚያድን እናምናለን። ከሱ ውጪ አዳኝ እንደሌለ እናምናለን። ከሱ በበለጠ ሁኔታ የሚወደን እንደሌለ እናምናለን። ምክንያቱም ሕይወቱን የሰጠ ማንም ስለሌለ ለኛ ከኢየሱስ ውጪ ለዛን የተከተልነው
ኢየሱስን በመከተላችን ምን አገኘን? የመጀመሪያው የኃጢአት ስርየት አገኘን። ጌታን በማመናችን የኃጢአት ስርየት አገኘን። ኃጢአታችን ስለ ስሙ ተሰረየልን። ከኃጢአት ነፃ ወጣን። አንድ የመጽሐፍ ቅዱስ ክፍል እናንብብ። በዚህ በሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስን ታሪክ እናገኛለን። ያው ስለ ቆርኔሌዎስ እናውቃለን። እግዚአብሔር በሚያስደንቅ ምህረት በጴጥሮስ በኩል ወንጌል እንዴት ወደሱ እንዳመጣ የሚነግረን ክፍል ነው። ቆርኔሌዎስ ታሪኩን ከፍ ብለን ከመጀመሪያው ቁጥር ጀምረን ስናነብ የሚያስደንቅ ህይወት ያለው ሰው ነው። ቆርኔሌዎስ የሚያስደንቅ ህይወት፣ የሚያስቀና ህይወት ያለው ነው። እግዚአብሔርን የሚያመልክ ሰው ነው ቆርኔሌዎስ። እግዚአብሔርን ያመልካል። ከቤተሰቦቹ ጋር እግዚአብሔርን ያመልካል። ምን ይለናል? ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ። እግዚአብሔርን የሚያመልክ ብቻ አይደለም፣ የሚፈራ ማለት በእግዚአብሔር ፊት በጥንቃቄ የሚኖር ሰው ማለት ነው። እግዚአብሔርን ላለማሳዘን፣ እግዚአብሔርን ላለመበደል በጥንቃቄ የሚኖር ሰው ነው ቆርኔሌዎስ። ይሄን ይነግረንና ለሕዝብም እጅግ ምጽዋት የሚያደርግ ይለናል። እግዚአብሔርን ያመልካል፣ በእግዚአብሔር ፊት በጥንቃቄ ለመኖር ጥረት ያደርጋል። ደግሞ በምጽዋት ደግሞ የታወቀ ሰው ነው። እጅግ ምጽዋት ያደርጋል። ምጽዋት ያደርጋል ብቻ አይደለም፣ እጅግ ሰዎችን ይረዳል ማለት ነው። ይህም ብቻ አይደለም፣ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበር ይለናል። ቆርኔሌዎስ የሚጸልየው ሁል ጊዜ ወደ እግዚአብሔር ነው፣ ወደ ሌላ አይጸልይም። እግዚአብሔርን ያመልካል፣ እግዚአብሔርን ይፈራል፣ እጅግ ምጽዋት ያደርጋል፣ ደግሞ ወደ እግዚአብሔር ሁል ጊዜ ይጸልያል። ከዚህ የበለጠ ምን አለ? የሚያስቀና ህይወት እኮ ነው የቆርኔሌዎስ። የሁሉም ሰው ትግል እኮ ይሄ ነው። እግዚአብሔርን ማምለክ፣ እግዚአብሔርን ማክበር፣ መፍራት፣ በእግዚአብሔር ፊት በጥንቃቄ መኖር፣ ወደ እግዚአብሔር መጸለይ፣ እሱን ተስፋ ማድረግ፣ በጎ ሥራ መስራት። ከዚህ በላይ ምን አለ? ይህ ጸሎቱ ለመታሰቢያነት በእግዚአብሔር ፊት አረገ እና ግን ለካ ቆርኔሌዎስ ለካ በዚህ መልኩ ለካ የኃጢአት ስርየት ማግኘት አይቻልም። ይሄ የቆርኔሌዎስ ሥራ ነው፣ የሰው መንገድ ነው። ለካ ደግነታችን አይደለም የሚያድነን፣ ለካ ጸሎታችን አይደለም የሚያድነን፣ መልካም ስራችን ለካ አይደለም የሚያድነን። መልካም ስራ መልካም ነው፣ ጥሩ ነው። የቆርኔሌዎስ ሕይወት ጥሩ ነው። ለካ ለድህነት አይሆንም፣ ለካ ለኃጢአት ስርየት አይሆንም። እግዚአብሔር መልአኩን እግዚአብሔር በራእይ ታየውና ጴጥሮስን እንዲያስልክ ነገረው፣ እንዲያስመጣ። አጠራጠር አድርጌ ነው መነግራችሁ ከሰዓት አንፃር። ጴጥሮስም ወደ ቆርኔሌዎስ ቤት እንዲመጣ በራእይ ተነገረው። ጴጥሮስ መጣ ወደ ቆርኔሌዎስ ቤት። ቆርኔሌዎስ ለመዳን የሚያስፈልገው አንድ ነገር አለ። ከእግዚአብሔር ጋር እንዲታረቅ፣ የኃጢአቱን ስርየት እንዲያገኝ የሚያስፈልገው አንድ ነገር አለ። እሱን እንዲነግረው ጴጥሮስ ተላከ። ወደ ቆርኔሌዎስ ቤት መጣ። ቆርኔሌዎስም ከቤተሰቦቹ ጋር ሆኖ ጴጥሮስ የሚነግረውን ነገር ለመስማት ተዘጋጀ። ጴጥሮስም አፉን ከፍቶ መናገር ጀመረ። ስለ ጌታ ስለ ኢየሱስ ክርስቶስ ይመሰክርለት ጀመረ። ቁጥር 13 ላይ ስንሄድ ከ42 እና 43ን ስናይ ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን አለውና ቁጥር 43 ላይ በእርሱ የሚያምን አለ ጴጥሮስ በጌታ በኢየሱስ ክርስቶስ ስለ ብዙዎች ኃጢአት ሕይወቱን የከፈለው በመስቀል ላይ የተሰቀለው በኢየሱስ በሱ የሚያምን ሁሉ
በስሙ የኃጢአቱን ስርየት እንዲቀበል ነቢያቱ ሊመሰክሩለታል። መልካም ነው አንተ ስታደርግ የነበርከው፣ መጸለይ መልካም ነው፣ እግዚአብሔርን ብቻ ማምለክ መልካም ነው፣ እሱን ብቻ ተስፋ አድርገህ ወደሱ ብቻ መጸለይ መልካም ነው፣ ብዙዎችን መርዳት ምጽዋት ማድረግ መልካም ነው። ለኃጢአት ስርየት ግን የሚሆነው ስላንተ ሕይወቱን የከፈለውን በማመን ላይ ነው። በስሙ በማመን ነው የኃጢአት ስርየት የሚገኘው። በእርሱ የሚያምን ሁሉ በኢየሱስ የሚያምን ሁሉ ምን ያገኛል? የኃጢአቱን ስርየት። የኃጢአቱን ስርየት ይህን በድፍረት እንናገራለን። የኃጢአታችንን ስርየት አግኝተናል። አሜን፣ እግዚአብሔር ይመስገን። በሱ እናምናለን። እንዲህ ያደረገ እንዲህ የሰራ አይልም የእግዚአብሔር ቃል። በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት ያገኛል። ኃጢአታችን ስለ ስሙ ተሰርዮልናል። እግዚአብሔር ይመስገን። የእግዚአብሔር ቃል ነው የሚነግረን። እሱን ከማመናችን የተነሳ እሱን በማመናችን ብቻ የኃጢአታችንን ስርየት አግኝተናል። ጌታን በማመናችን ያገኘነው ትልቁ ነገር የኃጢአት ስርየት። ሌላው የዘላለም ሕይወት አግኝተናል። ኢየሱስን በማመናችን የዘላለም ሕይወት። በፍርድ ውስጥ የምንኖር ነበርን፣ በጨለማ የምንኖር ነበርን። ጌታ ከጨለማው ስልጣን አወጣን፣ ወደ ፍቅሩ ልጅ መንግስት አፈለሰን። አወጣን ብቻ አይደለም ሕይወት ሰጠን። ያ ሕይወት ደግሞ የዘላለም ሕይወት ነው። ኢየሱስን በማመናችን ምን አገኘን? የዘላለም ሕይወት። የእግዚአብሔር ስም የተባረከ ይሁን። በጣም የምንወደው የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እሱን በማመን ምን አገኘን? ኢየሱስን በማመን በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷል ይላል። በእርሱ የሚያምን የዘላለም ሕይወት አለው እናስ አይጠፋም። ምን የሆነ? በእርሱ የሚያምን በእግዚአብሔር ልጅ የሚያምን እግዚአብሔር መፍትሄ አድርጎ መድኃኒት አድርጎ ወደ ዓለም በላከው በልጁ የሚያምን ምን አለው? የዘላለም ሕይወት አለው። ሕይወቱ የዘላለም ነው፣ ጊዜያዊ አይደለም። የዘላለም ሕይወት አለው፣ ደግሞም አይጠፋም ይለናል። ክብር ለእግዚአብሔር ይሁን። እርሱን በማመናችን የማይጠፋ የዘላለም ሕይወት አግኝተናል። ክብር ለኢየሱስ ይሁን። ሌላው በእግዚአብሔር ዘንድ ልጅነትን አግኝተናል። የእግዚአብሔር ልጆች የመሆን መብትን አግኝተናል። የልጅነት ስልጣን አግኝተናል። በምን አማካኝነት? እርሱን በማመናችን። የእግዚአብሔር ስም ብሩክ ይሁን። እዚሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ ለማ በስሙ ለሚያምኑት በኢየሱስ ስም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን፣ የልጅነት ስልጣን፣ የልጅነት መብት፣ እግዚአብሔርን አባት የምንልበት መብት፣ በእግዚአብሔር ፊት እንደ ልጅ የመሆን መብት፣ ስልጣን። ከምን የተነሳ? በስሙ ከማመናችን የተነሳ፣ ኢየሱስን ከማመናችን የተነሳ የእግዚአብሔር ልጆች ሆንን። አሁን የማን ልጆች ነን?
የእግዚአብሔር የትልቁ ሰማይና ምድርን የፈጠረው ዓለማትን ሁሉ ካለመኖር ወደ መኖር ያመጣው ብቻውን ልዑል የሆነው መላእክት በፍርሃት እየተንቀጠቀጡ የሚያመልኩት ትልቁ እግዚአብሔር የእርሱ ልጆች የመሆን መብት፣ ልጆች የመሆን ስልጣን፣ ክብር ለኢየሱስ ይሁን። እሱን በማመናችን በስሙ በመታመናችን የእግዚአብሔር ልጆች ሆንን። ከማይጠፋው ዘር ዳግም ተወለድን። ክብር ለእግዚአብሔር ይሁን። ብዙ መዘርዘር እንችላለን። ከሰዓት አንፃር ይበቃናል። በእግዚአብሔር ኢየሱስ ክርስቶስን ከማመናችን የተነሳ ያገኘናቸው ዘርዝረን አንጨርሳቸው። የኃጢአታችንን ስርየት አገኘን በሱ በማመናችን። የዘላለም ሕይወት የማይጠፋ ሕይወት አገኘን። የልጅነት ስልጣን አገኘን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲነግረን ግን ኢየሱስን በማመናችን ደግሞ የሚሆኑ ነገሮችንም ደግሞ ይነግረናል። እሱን በመከተላችን፣ እሱን ምርጫ በማድረጋችን፣ እሱን ተስፋ በማድረጋችን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈላቸው መልእክት ምዕራፍ 1 ቁጥር 29 ላይ እንዲህ ይላል፣ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ ስለ ክርስቶስ ስለ ጌታችን መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በስሙ ልታምኑበት ብቻ ሳይሆን በስሙ ደግሞ መከራም ልትቀበሉ ይገባችኋል ይለናል። ቅድም ስሙን በማመናችን፣ እሱን ተስፋ በማድረጋችን፣ እሱን በማመናችን ያገኘናቸውን ጥቂት አይተናል። አሁን ደግሞ ጳውሎስ ምን እያለ ነው? ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። እሱን ከማመናችን የተነሳ ደግሞ ከዚህ ዓለም መከራ ወደ ሕይወታችን እንደሚመጣ ይነግረናል። እንደ ኃይለ ቃል ያነሳነው የማቴዎስ ወንጌል ምዕራፍ 5 ቁጥር 11 እና 12 ላይ ጌታ አስቀድሞ የተናገረ ነው። ሲነቅፏችሁ፣ ሲያሳድዷችሁ በእኔም ምክንያት፣ እዚህ ላይ ነው ማስመር ያለብን። ነቀፋው፣ ስድቡ፣ ስደቱ፣ መከራው በጌታ ምክንያት ከሆነ እሱን በማመናችን የተነሳ እሱን ምርጫ በማድረጋችን የተነሳ ከሱ ሌላ አዳኝ የለም፣ ከሱ ውጪ መድኃኒት የለም። ከማመናችን የተነሳ የሚመጣ ሰልፍ፣ መከራ፣ ስደት በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋል አለ ጌታ። ስለዚህ መከራ አለ ማለት ነው። ባላንስ አድርገን ነው የምንኖረው። አዎ በጌታ ያገኘነው ድል አለ፣ ሕይወት አለ፣ ልጅነት አለ፣ ደግሞ ሰልፍ አለ በሕይወታችን። ጌታን የገፋች ዓለም፣ ጌታን ያልተቀበለች ዓለም ለእኛም ደግሞ የምታመጣው ሰልፍ አለ፣ መከራ አለ፣ ስደት አለ ማለት ነው። ይህንን ባላንስ አድርጎ ነው ክርስቲያን መኖር ያለበት እንጂ ክፉ አይነካኝም፣ እኔ ጌታ ነኝ፣ ክፉ ወደ እኔ አይደርስም፣ መከራ አይመጣም፣ ችግር አይመጣም የሚል አስተምህሮ የለውም የእግዚአብሔር ቃል። በደንብ መጠንቀቅ አለብን። የጌታ ትምህርት ነው። በእኔ ምክንያት መከራ አለ፣ ስደት አለ፣
ይጠሏቸዋል፣ ያሳድዱ፣ ይቀበሏቸዋል አላለም ጌታ። ያጨበጭቡላቸዋል አላለም ጌታ። ያከብሯቸዋል አላለም ጌታ። የጌታ ትምህርት ነው ይሄ። ስለዚህም ባላንስ ማድረግ ያስፈልጋል። እና ጳውሎስ ለፊልጵስዩስ አማኞች ሲናገር ስለርሱ መከራ ደግሞ ልትቀበሉ እንጂ በስሙ ልታምኑ ብቻ አይደለም የተጠራችሁት። መከራ አለ፣ ስደት አለ። አንዳንድ ነገሮችን ወደ ኋላ እየተነሳን ወደ ኋላ ያለን እናያለን። የሐዋርያት ሥራ ምዕራፍ 5 ምዕራፍ 5 ላይ ምዕራፍ 5 ከቁጥር 41 እና 42 እንዲህ ይላል። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ ያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርን መስበክን አይተውም ነበር ይለናል። ሐዋርያት የደረሰባቸውን ስደት ኢየሱስን ምርጫ በማድረጋቸው በስሙ የኃጢአት ስርየት እንደሚገኝ መዳን በሌላ በማንም እንደሌለ በመስበካቸው የመጣባቸውን መከራ ይነግረናል። ወደ ኋላ ሄደን ስናይ ጴጥሮስና ዮሐንስ ቤተ መቅደስ በር ላይ የነበረውን ያ እጅና እግሩ የማይሰራውን ሰው በኢየሱስ ክርስቶስ ስም እንዲፈወስ ካደረጉ በኋላ የመጣውን መከራ ነው የሚነግረን። በስሙ ፈውስ ከሆነለት በኋላ የነበረውን ግርግር ይነግረናል። ወደ ኋላ ሄደን ስናነብ ብዙ ሰዎች ተሰበሰቡ። ያ ምክንያት ሆኖ ጴጥሮስ ወንጌልን ሰበከ። ስለሚያድነው ስለ ኢየሱስ፣ ነፃ ስለሚያወጣው ስለ ኢየሱስ። እኛ ሰዎች ነን፣ እኛ የምንጠራው ስም ግን ይፈውሳል፣ መድኃኒት ነው፣ ለነፍስም ለስጋም መድኃኒት ነው እያሉ ሰዎች ወደ ኢየሱስ ፊታቸውን እንዲያዞሩ ወንጌል መስበክ ጀመሩ። ካህናት ሃይማኖተኞቹ ግን ተቆጡ። በኢየሱስ ስም የኃጢአት ስርየት መሰበኩ፣ ስለ ትንሣኤ መሰበኩ ረበሻቸው እና ወደ እስር ቤት አመጣቸው። በመጀመሪያው አስፈራርተው ሸኟቸው። ሰውን ፈርተው ብዙ ሰው ተከትሏቸው ስለነበረ። ሁለተኛ በዚህ ሰው ስም እንዳታስተምሩ እንዳትሰብኩ ብለው አስጠንቅቀው ሸኟቸው። ጴጥሮስ የሚገርም እኮ ነው። እናንተን እንስማ ወይስ የላከንን እንስማ? የላከን ይህንን ስም እንድንሰብክን የላከን። ጨለማ ለሆነው ዓለም መድኃኒት የሆነ ይሄ ስም ነው። ለህመምተኛው ዓለም መድኃኒት የሆነ ይሄ ስም ነው። ብርሃን የሆነ ዓለም ይሄ ስም ነው። ይህን ስም ጠርተን ብዙዎችን ከጨለማ እንድናወጣ ነው እግዚአብሔር የላከን እና እርሱን እንስማ የላከንን ወይስ እናንተን? እና የላካቸውን ሚሽን መወጣት ቀጠሉ። የነሱ ዛቻ አላስፈራራቸውም። ቀጠሉ በስራቸው። ተመልሰው አሁን መስበክ ጀመሩ ስለ ኢየሱስ። እሱ ብቻ እንደሚያድን፣ ከሱ ውጪ የሚያድን እንደሌለ ወንጌልን መስበክ ጀመሩ። እንደገና መጧቸው፣ አሰሯቸው እና መጽሐፉ ሲናገር ገርፈዋቸው ትልልቆቹን ሰዎች እንግዲህ ስናነበውኛ ሊቀልብን ይችላል። መገረፍ ገርፈዋቸው ነው የሚለን። ገርፈዋቸው አስጠንቅቀዋቸው ለቀቋቸው። ይህ ስለ ስሙ የመጣባቸው መከራ ነው እና ጌታ ስትናቁ እንደ ክፉ አድራጊ ስትቆጠሩ በስሜ ምክንያት እኔም በመከተላችሁ ምክንያት ደስ ይበላችሁ ብሏል። ቅድም ባነበብነው ላይ ሐዋርያት ሥራ ምዕራፍ 5:41 ላይ እነርሱም
ስለ ስሙ ይናቁ ዘንድ የተገባቸው ሆኖ ስለተቆጠሩ ከሸንጎ ፊት ደስ ያላቸው ወጡ። የተናቁት ስለ ስሙ ነው። እንደ ክፉ አድራጊ የተቆጠሩት፣ እንደ ካህዴ የተቆጠሩት፣ እንደ መናፍቅ የተቆጠሩት ስለ ስሙ ነው። እና ስለ ስሙ እንደ ተናቁ ስለገባቸው ደስ አላቸው። እንዴት አይነት እድል ነው! ይህ እድል በእኛ ደረሰ። ስለ ስሙ ተናኩኝ፣ ስለ ስሙ ተጠላው፣ ስለ ስሙ ተገረፍኩ፣ ስለ ስሙ መከራን ተቀበልኩ ብለው ደስ አላቸው። ይገርማል። እግዚአብሔር የረዳው ሰው እንደዚህ ነው። እንዴት ይሆን ወገኖቼኛ? ያው መቼም እንደ አቅማችን የእውነት ጌታን አምነን ከሆነ እንደ አቅማችን ፈተና አለን። እሱን ከማመናችን ሌላ ነገር አይደለም። እሱን ተስፋ በማድረጋችን እሱን ምርጫ በማድረጋችን የሚመጣ መስቀል ይኖራል። እንዴት እንሆንኛ? ሐዋርያቱ ግን ስለ ስሙ ይናቁ ዘንድ የተገባቸው ነው ስለተቆጠሩ ይሄ እድል ስለደረሳቸው ስለ ኢየሱስ መገፋት ስለ ኢየሱስ መጠላት እድል መሆኑ ስለገባቸው ከሸንጎ ፊት ተገርፈው እኮ ነው ተገርፈው በጣም በደስታ ወጡ። የሚገርም ነው። ክብር ለእግዚአብሔር ይሁን። እዚሁ መጽሐፍ ላይ ሐዋርያው ጳውሎስን እናያለን። ሐዋርያው ጳውሎስን የሐዋርያት ሥራ ምዕራፍ 9 እንግዲህ በቀደመ ስሙ ሳውል የቤተ ክርስቲያን አሳዳጅ የነበረው የቅዱሳን አሳዳጅ የነበረው የጌታ የኢየሱስ ስም አሳዳጅ የነበረው ሳውልን ጌታ እንዴት ባለ አስደናቂ ሁኔታ ፊቱን እንዳዞረው እናያለን። ጳውሎስ የተጠራበትን ክፍል ነው የሚነግረን። እና እዛው ስራ ላይ ያለ ቤተ ክርስቲያንን ሊያሳድድ በኃይል እየተንቀሳቀሰ ባለበት ሰዓት ጌታ አግኝቶ እንዴት እንደማረከው ይነግረናል። ያንን ካደረገ በኋላ የበራበትን ብርሃን ማየት አልቻለም። አይኑ እንደታወረ ይነግረናል። ማየት አልቻለም በሰው ድጋፍ እንደሄደ። ከዚያ ምን ላድርግ አለ። ሂድ ወደ ከተማ ሰዎች የምታደርገውን ይነግሩሃል። ሐናንያ ለተባለ አንድ ደቀ መዛሙርት ነው በራእይ ደግሞ ጌታ ነገረው ስለ ሳውል እንዲህ አይነት ሰው ይመጣል፣ ሂድ ወደሱ ጸልይ፣ አንተ ስትጸልይለት አይቷል፣ ሂድ አለው። ሐናንያ ጌታ ሆይ አላወቅም እንዴ? ሳውል እኮ ነው። ስለሱ ነው የምትነግረኝ? አይሰው ስለሱ ነው የምትነግረኝ እንዴ? ሳውል እኮ ያንተ አሳዳጅ ነው፣ አላወቅከውም እንዴ? ቤተ ክርስቲያንን እኮ ያሳደደው፣ ስንት ቅዱሳንን ያሳሰረ፣ ስንት ቅዱሳንን ያስገደለ እሱ እኮ ነው፣ አውቀዋል አለ። ይገርማል። የጌታ መልስ ምርጥ ቃይ ነው አለ። የሰው እይታና የጌታ እይታ የሚገርም እኮ ነው። ጌታ እንዴት ነው ሰዎች እንዴት ነው እኛን የሚያዩንና የሚሰጡን ስያሜ? በጌታ አይን ግን እኛ ምርጥ ቃ ነን እኮ፣ ውዶቼ ናቸው ነው የሚለው ጌታ። በሰው ፊትኛ ምንም እኮ አይን ውስጥ የምንገባ ላንሆን እንችላለን፣ ምንም አይን ውስጥ ማንገባ ተራ። ጌታ ሲያየን ግን ምርጦቼ፣ ሕይወቴን የሰጧቸው የምወዳቸው፣ ራሴን እስከ መስጠት ድረስ ስጋዬን እስከ መቁረስ ደሜን እስከ ማፍሰስ ድረስ የወደድኳቸው ምርጦቼ። ጌታ እንዲህ ነው የሚለን እያንዳንዳችንን። ለጌታ ምርጦች ነን እኛ። እና ሐናንያ እሱ እኮ አሳዳጅ፣ ገዳይ፣ ነፍሰ ገዳይ አለ። ጌታ አይ ምርጥ ቃይ ነው እሱ፣ ስሜን የሚሸከም ምርጥ ቃይ ነው፣ ምርጥ ቃይ ነው። እስከ ዛሬ ሲያሳድድ አልነበር የነበረው? አሳዳጅ አልነበር? አሁን ስሜን ይቀበላል፣ በስሜ ያምናል። በስሜ ሲያምን ደግሞ በስሜ ምክንያት ደግሞ መከራን ይቀበላል። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገውን ያመለክቷል አለ። አሁን ተሳዳጅ ይሆናል፣
ፊቱን ወደ እኔ ዞር ሲያደርግ አሳዳጅ የነበረው ተሳዳጅ ይሆናል። ተሳዳቢ የነበረው ኢየሱስን ስደቡት እያለ ሲያሰድብ የነበረው ስሙን ሲያሰድብ የነበረው በኢየሱስ ምክንያት ደግሞ ይሰደባል፣ ይናቃል፣ ይገፋል፣ መከራ ይቀበላል። ይሄ በረከት ደረሰው ጳውሎስ ጌታን ሲመርጥ። ከጌታ ውጪ አሳዳጅ ነበር። በሰዎች ላይ በቅዱሳን ላይ መከራ የሚያመጣ ነበር። አሁን በጌታ ሲያምን፣ በኢየሱስ ሲያምን፣ በስሙ ሲያምን ተሳዳጅ ሆነ፣ መከራ ተቀባይ ሆነ። ስለምኑ? ስለ ስሙ። ክብር ለእግዚአብሔር ይሁን። የጳውሎስን ሕይወት ስናይ መከራ ነው ሕይወቱ። ሐዋርያት ሥራን ብናጠና መከራ ነው ሕይወቱ። ፊቱን ወደ ኢየሱስ ካዞረበት ቅጽበት ጀምሮ በመከራ ተጀምሮ በመከራን የተጠናቀቀው የምድር ሕይወቱ ጳውሎስ ጌታን አክብሮ ደስ ያለው በደረሰበት ፈተናና መከራ ኢየሱስን ምክንያት አድርጎ በደረሰበት መከራ ደስ ያለው ጌታን አክብሮ ያለፈ ሐዋርያ ነው። ክብር ለጌታ ይሁን። ለቆሮንቶስ ምእመናን በጻፈላቸው ሁለተኛው መልእክት ከቁጥር 4 ጀምሮ ባየው በሁሉ እንደ እግዚአብሔር አገልጋዮች ራሳችንና ማጥናለን አለ። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት። የሚገርም ነው። የጌታ ይመስላል። አሁን ይሄ ሰው ችግር እኮ ነው የሚዘረዝረው። እነዚህ ሁሉ እኮ ጌታን ምርጫው በማድረጉ የመጡ መከራዎች ናቸው። ከጌታ ውጭ በነበረበት ጊዜ እነዚህ የሉትም እኮ። ተከብሮ የሚኖር ፈሪሳዊ ነው። አንቱ ተብሎ የሚኖር ፈሪሳዊ ነበር። በስሙ ካመነበት ቅጽበት ጀምሮ መከራ አለ። በብዙ መከራ፣ በሕይወቴ ብዙ መከራ፣ ጭንቀት፣ ችግር፣ ወህኒ፣ እስራት፣ ስደት ጌታን ምርጫ በማድረግ ይሄ ሊመጣ ግድ ነው። የእግዚአብሔር ቃል ነው የሚነግረን። የቀደሙት እንደዚህ ነው ጌታን ያከበሩት። እንደኛ ዘመን ተሞላቀው አይደለም። በብዙ መከራ፣ በብዙ ስቃይ፣ በብዙ ችግር፣ በብዙ ስደት በስሙ በማመናቸው እንቅልፍ በማጣት በድካም በመገረፍ ይሄን አሳልፈዋል የቀደሙት። ለጢሞቴዎስ በጻፈለት መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ይነግረዋል ለጢሞቴዎስ በጌታ ምክንያት ስለሚመጣ መከራ እና እንዲህ አለ። ቁጥር 12 ላይ ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ አለ። መከራ ተቀብያለሁ በሕይወቴ በወሰንኩት በምርጫዬ በተከተልኩት በጌታዬ ምክንያት ብዙ መከራን ተቀብያለሁ። ነገር ግን አላፍርበትም አለ። ያመንኩትን አውቀዋለሁ። የተከተልኩት የሚያሳፍር አይደለም። አውቀዋለሁ ያመንኩትን እና ደስተኛ ነኝ በሱ ምክንያት በመጣብኝ መከራ፣ ፈተና፣ ስደት፣ ረሃብ ደስተኛ ነኝ፣ አላፍርበትም። ምክንያቱም የተከተልኩትን ያመንኩትን አውቀዋለሁ። ስለኔ ያላፈረው እርቃኑን በቀራንዮ መስቀል ላይ የተንጠለጠለው ኢየሱስ ነው።
መከራ የምቀበለው በሱ ምክንያት ነው። አውቀዋለሁ ጌታዬን ለኔ ሕይወቱን የከፈለ ነው እርሱ የዘላለም አምላክ ሆኖ ሳለ ሁሉን የፈጠረ ሆኖ ሳለ በመላእክት የሚመሰገን ሆኖ ሳለ ክብሩን ትቶ የመጣ ነው ስለኔ እርሱ በግርግም የታየ ነው እርሱ በሰዎች ዘንድ ስለኔ ተናቀ ነው እርሱ የተገፋ የተሰደበ ነው እርሱ አውቀዋለሁ አምነዋለሁ አላፍርበትም አሁን መከራ መጣ ብዬ አይከፋኝም የተከተልኩትን አውቀዋለሁ ያመንኩትን አውቀዋለሁ ክብር ለኢየሱስ ይሁን ማሳፍረው ነው የተከተልነው የሚያስመካው ነው የተከተልነው ክብር ለኢየሱስ ይሁን የወደደንን ነው የተከተልነው ክብር ለእርሱ ይሁን ለጢሞቴዎስ ይህንን የሚለው ታስሮ በነበረበት ጊዜ ነው በእስራት ውስጥ በወንጌል ምክንያት ሆኖ ኢየሱስ ምርጫው ሆኖ በታሰረበት ወቅት ውጪ ያሉት ምናልባት ብዙ በጳውሎስ እንደታሰረ መከራ የደረሰበት እንዳለ የተጎዳ ሰው እንደሆነ ሊያስቡ ይችላሉ እስር ቤት ሆኖ ግን ጳውሎስ በፍጹም አላፍርበትም አለ ይህን መከራ የተቀበልኩት በጌታዬ ምክንያት ነው አላፍርበትም ምክንያቱም ያመንኩትን አውቀዋለሁ አለ ክብር ለጌታችን ይሁን ክብር ለጌታ ይሁን እዚሁ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ወንጌልን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ አለ ወንጌልን መስበክ ያው ወንጌል ኢየሱስ ነው ታውቃላችሁ አይደለ ወንጌል መስበክ ማለት ስለ ኢየሱስ መናገር ነው መልካሙ የምስራች ኢየሱስ ነው ለዚህ ዓለም ከኢየሱስ ውጭ ምስራች የለም ሁሉን የሚመለከት የምስራች ለሁሉ የሚሆን የምስራች ኢየሱስ ነው ወንጌል ነው ኢየሱስን በመናገሬ ወንጌል በመስበኬ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ ወንድሞቼ እህቶቼ አለ ፈተና አለ መከራ እውነት ነው እግዚአብሔር ትከሻችንን ያውቃል ከአቅማችን በላይ አይፈትነንም አንፈተንም ግን እንደ አቅማችን ግን እንፈተናለን ግን ጌታ እንዳለ ደስ ይበላችሁ ስለ ስሜ ስትጠሉ ስለ ስሜ ስትገፉ መከራ ሲደርስባችሁ ደስ ይበላችሁ ሐዋርያቱ እንዳረጉት ስለ ስሙ ስለተናቁ ደስ አላቸው ለኛ ደረሰ ይሄ ነገር ለዚህ ተቆጠረ ለዚህ እድል ብለው ማለት ነው ስለዚህ ዛሬም እሱ እንድናስብ ጌታ ይፈልጋል ከጥቂቷ ጀምሮ ስም ከማጥፋት ጀምሮ ከሰው ከመገለል ከማህበረሰቡ ከመገለል ጀምሮ ይሄንን መንገድ ምርጫችን ካረግንበት ቅጽበት ጀምሮ ኢየሱስን ምርጫችን ካረግንበት ቀን ጀምሮ ይመጡ የትኛው መከራ በጸጋ እግዚአብሔርን እየባረክን እግዚአብሔርን እያመሰገንን ደስ ይያልን ጌታ ሆይ ስለ ስም ተናኩኝ ስለ ስም ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ጌታ አስቀድሞ ተናግሯል ለምንድን ነው በአማኞች ሕይወት ኢየሱስን ምርጫ ባደረጉ ሰዎች ለብሮ መከራ የሚመጣው ለብሮ ስደት የሚመጣው ጌታ በዮሐንስ ወንጌል ምዕራፍ 15 ቁጥር 18 እስከ 21 ባለው ክፍል እንዲህ አለ ጌታ ዓለም ቢጠላችሁ አለ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ አይግረማችሁ ለምንድነው ክርስቲያን የሚጠላው ለምንድነው ክርስቲያን የሚናቀው ለምንድነው ስደት የሚመጣው መሪያችን አስቀድሞ ተጠልቷል አይድነቃችሁ ተጠላችሁ
ተገፋችሁ ስደት መጣ በሕይወታችሁ አይግረማችሁ አስቀድሜ እኔ ተጠልቻለሁ አለ እና ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር ከዓለም ከሆናችሁ ይወዳችኋል ዓለም ከተመሳሰላችሁ ይወዳችኋል ዓለም ልዩነት ከሌላችሁ ይወዳችኋል ዓለም ምክንያቱም ዓለም የራሱ የሆነውን ይወዳል ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ከዓለም ካይደላችሁ ዓለም ይጠላችኋል ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ እኔን አሳደውኝ ከሆነ እናንተን ደግሞ ያሳድዷችኋል ስለዚህ ጌታን አሳደውት ነበር ስለዚህ ስደት ብርቃችሁ ሊሆን አይገባም እኔን አሳደውኝ ከሆነ ያሳድዷችኋል ቃሌን ጠብቀው ከሆነ ሰምተውኝ ከሆነ እንደ ቃሌ ኖረው ከሆነ ቃላችሁን ደግሞ ይጠብቃሉ የጌታን ቃል ሰሙ ተቀበሉ በሱ ሳይድ ቆሙ በፍጹም ዳሩ ግን የላከኝና አውቁምና ይሄን ሁሉ ስለስም ያደርጉባችኋል አለ ይሄን ሁሉ የሚያደርጉባችሁ ስለምኔ ነው ስለስሜ ነው ስለዚህ አይድነቃችሁ ነው ጌታ ተጠላው ብለ አይግረም ስደት መጣ ብለሽ አይድነቅሽ አስቀድመው በኔ ላይ ይሄንን አድርገዋል ሱኗም እንከተለው ክርስቲያኖች አይደለን የክርስቶስ ተከታዮች አይደለን ሱኗም እንከተለው እሱ ባልተወደደበት አንወደድም እሱ ባልተከበረበት አንከበርም እሱ በተናቀበት ዓለም ክብር አናገኝም እሱ በሄደበት መስመር ነው የምንሄደው የሱ ተከታዮች ነን እሱ ባለፈበት መንገድ ነው የምንሄደው ዱካው ነው የምንከተለው ስለዚህ አይግረመን አይድነቀን ቤተሰብ ጠልቶናል አግልሎናል በኢየሱስ ምክንያት እንደ ክፉ አድራጊ ተቆጥረናል ስም ወጥቶልናል ተጠልተናል ከቤት ወጥተናል ስራ አጥተናል ምን ደርሶብን ይሆን አይድነቀን ጌታ ባለፈበት መንገድ እናልፋለን መከራውን እንዴት ነው ምንችለው ታዲያ ፈተና አለ ጌታ መከራ አለ ይሄው የቀደሙትንም አየን በሱ ምክንያት የደረሰባቸውን መከራ ታዲያ እንዴት ነው ምንችለው አቅም አለን እንዴት ነው ምንችለው ግፊያው እንዴት ነው ምንችለው ስደቱ እንዴት ነው ምንችለው መናቁን እንዴት ነው ምንችለው መጠላቱን እንዴት ነው ምንችለው የዕብራውያን ጻፊ ምዕራፍ 2 ቁጥር 18 ላይ እንዲህ ይላል እርሱ ራሱ ተፈትኖ ጌታ ኢየሱስ እርሱ ራሱ ተፈትኖ መከራን ስለተቀበለ እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ስደትን ያውቀዋል ጌታ መከራን ያውቀዋል ፈተናን ያውቀዋል ምክንያቱም እሱ ቀምሶታል እሱ አይቶታል አስቀድሞ ተፈትኗል መጠላት ደርሶበታል መገፋት ደርሶበታል መናቅ ደርሶበታል ጥላቻን ጠግቧል እርሱ ስለዚህ ተጠላችሁ ያውቀዋል ጌታ ስደት አለባችሁ ያውቀዋል ይረዳችኋል ግፍ ያለባችሁ ያውቀዋል ጌታ ሄዶበታል እርሱ ስለዚህ
በሱ ምክንያት መከራ የሚቀበሉትን የሚፈተኑትን ምን ያደርጋል? ይረዳቸዋል። ሚረዳን ጌታ ነው። ተቀበል መከራ ብሎ አይደለም የተወን። ኦኬ ተቀበል፣ በቃ ተከተልከኝ ተቀበል። ፈተና ይመጣል፣ መከራ ይመጣል፣ ተቀበል አይደለም። ፈተና ይመጣል፣ መከራ ይመጣል እኔም በመምረጣችሁ። ግን የሚደግፈንም የሚያግዘን ማን ነው? እርሱ ራሱ ከኛ በፊት መከራን የቀመሰው ያየው ያን መንገድ የመጠላትን የመገፋትን መንገድ የሄደበት እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ይረዳል፣ ያግዛል። ክብር ለኢየሱስ ይሁን። ጌታ ከኛ ጋራ ነው። ጌታ ባረገበት ሰዓት ለደቀ መዛሙርቱ እስከ ዓለም ዳርቻ ስበኩ ካለ በኋላ እስከ ዓለም ፍጻሜ ድረስ እኔ እስከ መቼ? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ድረስ ጌታ ከኛ ጋር ነው። ትቶኛል እንዳንል ወገኖቼ፣ ጌታውንስ ተወኝ መከራው በዛ ፈተናው በዛ እንዳንል ጌታ ይዋሽ ዘንድ ሰው አይደለም። እስከ ዓለም ፍጻሜ ከናንተ ጋራ ነኝ ብሏል። ሁሌ ከኛ ጋራ ነው። ለዘላለም ላይጥል ይዞናል። ሁሌ እንዳንል ትቶኛል እንዳንል ጌታ ረስቶኛል እንዳንል ከኛ ጋራ ነው። ጌታ ኢየሱስ ከኛ ጋራ ነው። መቼ? እስከ ዓለም ዳር እስከ ዓለም ፍጻሜ ድረስ ጌታ ኢየሱስ ከኛ ጋራ ነው። ስለዚህ ያውቀዋል የሚደርስብንን ነገር ያለንበትን ሁኔታ ጌታ ያውቀዋል ብቻ አይደለም። ስለተፈተነ መከራ ስለደረሰበት ያውቀዋል ብቻ ሳይሆን የሚፈተኑትንና መከራ የሚደርስባቸውንም ምን ያደርጋል? ይረዳቸዋል ይላል። ክብር ለእርሱ ይሁን። ጌታ ከኛ ጋራ ነው። አንድ ነገር እንጨምርና እንጨርሳለን። ብድራት አለን ወይ? በመጽናታችን በፈተና በመከራ ጌታ እስኪመጣ ወይኛ ወደ ጌታ እስከምንሄድ ድረስ ምርጫችን ባደረግነው በጌታ ምክንያት በሚመጡብን መከራዎችን በጽናት በመወጣታችን ምንድነው የምናገኘው? መጽሐፍ ቅዱስም ስለዚህ የሚነግረን ነገር አለ። ቅዱስ ጳውሎስ ለተሰሎንቄ በጻፈው መልእክቱ ምዕራፍ 1 ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 5 እስከ 7 እንዲህ ይላል። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ ይመጣል። ጌታ አሁን ያ በመከራ ውስጥ አልፏል የተባለለት ተንቋል የተባለለት ይመጣል። በክብር ከስልጣኑ መላእክት ጋር ይመጣል። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጽድቅ ነውና ምላሽ አለው። እግዚአብሔር በመጽናታችን ምላሽ አለው። እግዚአብሔር እረፍት ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጽድቅ ነውና እግዚአብሔር ምላሽ አለው። እግዚአብሔር ሽልማት አለው፣ አክሊል አለው፣ ስጦታ አለው። በመጽናታችን ምክንያት የምናገኘው በጌታ ፊት የምናገኘው ሽልማት እንደተዘጋጀልን መጽሐፍ ቅዱስ ይነግረናል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የመረጥነው መስመር የሚያስመካ ነው።
የሚያስመካ ነው። ጳውሎስ እንዳለው ያመንኩትን አውቀዋለሁ። እናውቀዋለን ማንን እንዳመንን። የሚያስመካውን የተመካ ነው። መታመንያ ብንታመንበት ተስፋ ብናደርግበት የሚያስመካውን ነው ተስፋ ያደረግነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ደግሞ ይረዳናል፣ እግዚአብሔር ይረዳናል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እግዚአብሔርን አክብረን እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ሕይወት እግዚአብሔር በሰጠን አገልግሎት እሱን አክብረን እንደ ቃሉ ኖረን እንድናልፍ ጌታ ሁላችንንም ይርዳን። ክብር ለእግዚአብሔር ይሁን።